የባርሴሎናውና የስፔኑ ድንቅ ታዳጊ ላሚን ያማል የውስጥ ሱሪ ለጀርመኑ የልብስ ኩባንያ ያመጣለት ያልተጠበቀ ስኬትና ሀብት በስፖርቱ ዓለም በከፍተኛ ሁኔታ መነጋገሪያ ሆኗል። አጋጣሚው በቴሌቪዥን መስኮት ከተስተዋለ በኋላ በርካታ ደጋፊዎችና የስፖርት አፍቃሪዎች ያማል የለበሰውን አይነት የውስጥ ሱሪ ለመግዛት ወደ ድርጅቱ ገጽ ጎረፉ። ያማል በዓለም ዋንጫ የፍጻሜ ጨዋታ ወቅት ደስታውን ሲገልጽ ያደረገው ድንገተኛ አጋጣሚ ሲክስ ፔም ለተባለው የጀርመን የጎዳና ላይ አልባሳት ብራንድ በነፃ የተገኘ ግዙፍ የቫይራል ማስታወቂያ ሆኖለታል። ያልታሰበው የቴሌቪዥን መስኮት ስኬት በጨዋታው ወቅት ያማል ደስታውን ለማክበር ማሊያውን በተደጋጋሚ ወደ ላይ ያነሳ ነበር። በዚህ ጊዜ በውስጥ የለበሰው የቦክሰር ሱሪ አርማ በግልጽ ይታይ ነበር። ይህ አጋጣሚ በዓለም አቀፍ ደረጃ በግምት ከ1 ቢሊዮን በላይ ተመልካቾች ዘንድ በቀጥታ ስርጭት ደርሷል። ያማል የለበሰው የውስጥ ሱሪው እንደ አውሮፓውያን አቆጣጠር በ2016 በጀርመናዊ ስራ ፈጣሪ አሽራፍ አይት ቡዛሊም የተመሰረተው የሲክስ ፔም ብራንድ ምርት ነው። በይፋዊ ሱቅ ውስጥ የነበሩት የቦክሰር ሱሪዎችም በሙሉ በአጭር ጊዜ ውስጥ ተሸጠው አልቀዋል። እንደ ኤምኤአርሲ ገለጻ የዚህ አጋጣሚ የንግድ ዋጋ በቀላሉ የሚገመት አይደለም። ብራንዱም ምንም አይነት ቅድመ እቅድ ወይም ክፍያ ሳይኖር ስሙ በቢሊዮኖች ፊት በተደጋጋሚ እንዲታወቅ ሆኗል። በኢንስታግራም ገጹ ላይ ከ483,000 በላይ ተከታዮች ያሉት የሲክስ ፔም ብራንድ የውስጥ ሱሪው ለታዳጊው ኮከብ ስኬት እንደ እድለኛ ዕቃ እንደረዳው በማስመሰል አጋጣሚውን በማህበራዊ ሚዲያ ላይ በደስታ እያከበረው ይገኛል። ላሚን ያማል በአሁኑ ሰዓት በዓለም ላይ ካሉ ድንቅ ወጣት ተጫዋቾች መካከል አንዱ ነው። በሜዳ ላይ የሚያሳየው አስደናቂ ብቃት ብቻ ሳይሆን ከሜዳ ውጭ የሚያደርጉት አንዳንድ ነገር የሚሊዮኖችን ትኩረት ይስባል። አንድ ፎቶ፣ አንድ ቪዲዮ ወይም አንድ አለባበስ ብቻ በሰዓታት ውስጥ በመላው ዓለም ሊሰራጭ ይችላል። በቅርቡ ላሚን ያማል የሲክስ ፔም ብራንድ የውስጥ ልብስ ለብሶ ሲታይ ማህበራዊ ሚዲያዎች በዚህ ጉዳይ ተሞሉ። በቲክቶክ፣ ኢንስታግራም እና ኤክስ እና ፌስቡክ ገጽ ላይ ያሉ የስፖርት ገጾች ፎቶዎቹን ማጋራት ጀመሩ። በጥቂት ሰዓታት ውስጥ ሚሊዮኖች ሰዎች ሲክስ ፔም ምንድን ነው ብለው መፈለግ ጀመሩ። ሲክስ ፔም በዋናነት የዘመናዊ የስትሬት ዊር ፋሽን ብራንድ ሲሆን በወጣቶች መካከልም በጣም ተወዳጅ ነው። ብራንዱ የሚያቀርባቸው ምርቶች የተለያዩ ቲሸርቶች፣ ሱሪዎች፣ ጃኬቶች፣ ሁዲዎችና የውስጥ ልብሶችን ያካትታሉ። በተለይም የብራንዱ ቀላል ነገር ግን የሚታወቅ ሎጎ በወጣቶች መካከል ትልቅ ተወዳጅነትን አግኝቷል። ከዚህ በፊት ሲክስ ፔም በአውሮፓ የፋሽን አፍቃሪዎች ዘንድ የሚታወቅ ብራንድ ነበር። ነገር ግን ላሚን ያማል ከለበሰው በኋላ በዓለም አቀፍ ደረጃ የበለጠ ታዋቂ ሆነ። የእግር ኳስ ደጋፊዎች ብራንዱን ማወቅ ጀመሩ። የፋሽን ወዳጆችም ወደ ምርቶቹ ትኩረታቸውን አዞሩ። ብዙ ሰዎች አንድ ጥያቄ ማንሳት ጀመሩ። ላሚን ያማል ከሲክስ ፔም ጋር የማስታወቂያ ውል ፈርሟልን? እስከ ዛሬ ድረስ ይህንን የሚያረጋግጥ ይፋዊ መግለጫ አልሰጠም። ስለዚህም ያማል የብራንዱ አምባሳደር ነው ብሎ መናገር አይቻልም። ነገር ግን የብራንዱን የውስጥ ልብስ ለብሶ መታየቱ እውነት ነው። ይህም ለብራንዱ ትልቅ የነፃ ማስታወቂያ ሆኖለታል። ይህ አዲስ አይደለም። በዓለም እግር ኳስ ታላላቅ ኮከቦች የሚለብሱት ልብስ በጣም ፈጣን የፋሽን አዝማሚያ ይሆናል። ክርስቲያኖ ሮናልዶ ከሲአር7 ብራንዱ ጋር የራሱን የውስጥ ልብስ መስመር ፈጥሯል። ዴቪድ ቤካም እና ሌሎች ታዋቂ ተጫዋቾችም ከታዋቂ የፋሽን ብራንዶች ጋር ተባብረው ሰርቷል። አሁን ደግሞ ላሚን ያማል በዚህ መንገድ የፋሽን ውይይት መሃል ላይ ቆሟል። በተለይ ወጣቶች ላሚን ያማልን እንደ ፋሽን ምሳሌ ማየት ጀምረዋል። የሚለብሰው ጫማ፣ የሚቆረጠው የፀጉር አቆራረጥ፣ የሚለብሰው ልብስና የሚጠቀማቸው አክሰሰሪዎችም በፍጥነት በማህበራዊ ሚዲያ ይሰራጫሉ። ይህም የዘመናዊ እግር ኳስ ኮከቦች ከሜዳ ውጭም ትልቅ ተጽዕኖ እንዳላቸው ያሳያል። የፋሽን ባለሙያዎችም እንደሚሉት አንድ ታዋቂ ሰው አንድ ምርት ለብሶ መታየቱ የብራንዱን ሽያጭና ታዋቂነት በእጅጉ ሊጨምር ይችላል። በተለይ እንደ ላሚን ያማል ያለ የዓለም አቀፍ ተጽዕኖ ያለው ተጫዋች ሲሆን ይህንን ተጽዕኖ የበለጠ ያጎለዋል። ላሚን ያማልም እስካሁን ድረስ የሲክስ ፔም ብራንድን በተመለከተ ዝርዝር መግለጫ አልሰጠም። ነገር ግን በሚዲያ የታዩ ምስሎችና ቪዲዮዎች ብቻ ይህንን ብራንድ በአዲስ ደረጃ እንዲታወቅ አድርጎታል። አሁን ብዙ ሰዎች ሲክስ ፔም ቀጣዩን ትልቅ የፋሽን ብራንድ ይሆናል ወይስ ይህ ትኩረት ጊዜያዊ ነው ብለው እየተወያዩ ነው። የሚቀጥሉት ወራት ለእነዚህ ጥያቄ መልስ ይሰጣሉ። ነገር ግን አንድ ነገር እርግጠኛ ነው። ላሚን ያማል ዛሬ በሜዳ ላይ ብቻ ሳይሆን በፋሽን፣ በማርኬቲንግ እና በወጣቶች ባህል ውስጥ ትልቅ ተጽዕኖ እያሳደረ ይገኛል። እናንተስ ምን ትላላችሁ? ሲክስ ፔም የወደፊቱን ትልቅ የፋሽን ብራንድ ይሆናል ወይስ የተፈጠረው ውይይት በላሚን ያማል ታዋቂነት ብቻ የተነሳ ነው?
ሀሳባችሁን በኮሜንት አካፍሉን። ቪዲዮን ከወደዳችሁት ላይክ፣ ለሌላ ሰው እንዲደርስ ሼር አድርጉ። ይህ ቻናል አዳዲስ መረጃዎችን ፈልጌ ለእናንተ የማደርስበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እንሆን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ሰላም ዋሉ።